የሃይብሪድ መኪና ኢትዮጵያ ውስጥ አልቻለም። ከሰሞኑ ደግሞ አዲሱ የቢዋይዲ የስራ መኪና ብዙዎችን ያነጋገረ ይገኛል። ቢዋይዲ ሻርክ 6 ዲኤምኦ ይባላል። በዛሬው ዝግጅታችንም ይህ ተሽከርካሪ በሀገራችን ከሚገኙት የተለያዩ የስራ ተሽከርካሪዎች መካከል ማለትም የፒክአፕ ተሽከርካሪው ከነ ቶዮታ ሃይሉክስ ሃይብሪድ እንዲሁም ደግሞ ከፎርድ ሬንጀር ሃይብሪድ ተሽከርካሪዎች ጋር አንድ ባንድ እያወዳደርን ለእኛ ሀገር የትኛው ይስማማል፣ ዋጋቸው፣ ልዩነታቸውስ ምንድን ነው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆያሉ ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምቀርብ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። የዚህን ተሽከርካሪ ዋጋ ማወቅ ብቻ የምትፈልጉ ሰዎች የተሽከርካሪ ዋጋው 19 ሚሊዮን 500 ሺህ ብር በአሁኑ ሰዓት እየተሸጠበት ያለ ነው። በተደጋጋሚ ዋጋ ብላችሁ ስለምትጠይቁኝ ኮሜንት ላይ ዋጋው 19 ሚሊዮን 500 ሺህ ብር ነው። ነገር ግን የተሽከርካሪ ምን አይነት ተሽከርካሪ ነው የሚለውን ነገር አንድ ባንድ መመልከት ከፈለጋችሁ የላይክ ምልክቷን ተጫኑና አብረን እንቀጥል። በኢትዮጵያ ውስጥ የስራ መኪና ሲባል በዋነኝነት የትኛውም ሰው የሚመጣለት ነገር ቶዮታ ሃይሉክስ ተሽከርካሪ ነው። ይህ በጣም ታዋቂና ዝነኛ የሆነ ተሽከርካሪ ነው። ዝነኛ ያደረገው ነገር መኪናው ጠንካራ ነው፣ ሪሴል ቫልዩ በጣም አሪፍ ነው። የትኛውም ቦታ ላይ ደግሞ በቀላሉ ሊጠገን የሚችል ተሽከርካሪ ነው። መኪናውንም ደግሞ የትኛውም ቦታ ላይ ይዘን ብንወስድ ያለምንም ችግር እንደፈለግነው ገብተን መውጣት እንችላለን። አሁን ግን የተሽከርካሪ በአሁኑ ሰዓት ላይ በጣም እየተወደደ ስለመጣ ይህን ተሽከርካሪ ሊተኩ የሚችሉ ሌሎች ተሽከርካሪዎች ገበያ ውስጥ እየገቡ ይገኛሉ። በተለይ በሃይብሪድ ሞድ ይህን ጊዜ ነው ቢዋይዲ የሚመጣው። ቢዋይዲ የሃይብሪድ ፒክአፕ ተሽከርካሪ ይሄኛው በአዲሱ ቴክኖሎጂ ነው፣ ዲኤምኦ ቴክኖሎጂ። ይሄ ዲኤምኦ ቴክኖሎጂ ደግሞ ከሌሎቹ የሃይብሪድ ሞዴሎቹ የሚለይበት ነገር አለው። ይህም የተሻለ ጉልበት፣ የተሻለ የነዳጅ አጠቃቀም እንዲሁም ደግሞ ዘመናዊነትን አንድ ላይ አካቶ ይዞ የቀረበ ተሽከርካሪ። የመኪናው አጠቃላይ ገጽታ ስታዩት ትንሽ ከፎርድ ኤፍ150 ጋር የሚመሳሰል ነገር ይመስላል። ነገር ግን ፎቶን ተሽከርካሪዎች ናቸው ሙሉ ለሙሉ ኮፒ ያደረጉት እንጂ ቢዋይዲ የራሳቸው ዲዛይን ቢሮ አላቸው። በዛም መኪናው ለየት ያለ ገጽታ እንዲኖረው ለየት ያሉ የፊተኛው ላይ ኤልኢዲ መብራቶች አሉት። ለየት ያለና መሬት ቆንጠጥ አድርጎ የያዘ የሚመስል ገጽታ እንዲኖር አድርጎታል። ከገበያ ውስጥ ከምናገኘው ቶዮታ ሃይሉክስ ደግሞ በሳይዙ ትንሽ ተለቅ አድርገውታል። የተሽከርካሪ እንደነገርኳችሁ ከፎርድ ኤፍ150 ጋር ነው በዋነኝነት የጋቢናው ስፋቱም ሌላው ነገሩ ነው። እንደምታውቁት ደግሞ ከ2021 ዓ.ም ጀምሮ ኤስዩቪ ተሽከርካሪዎች እንዲሁም ደግሞ ፒክአፕ ተሽከርካሪዎች ወደ ቦክስ ዲዛይን እየሄዱ ይገኛሉ። የተሽከርካሪ ላይ ተገጥሞ የምናገኘው ራሱን የቻለ የሃይብሪድ ሲስተሞች አሉ። አብሮት ደግሞ የነዳጅ ሞተሩም አለ። የተሽከርካሪ ላይ ባለ 1500 ሲሲ ቱርቦቻርጅ ኢንጂን ተገጥሞለታል። ከዚህ በተጨማሪ አብሮት 2 ኤሌክትሪክ ሞተሮች አሉት። ዲኤምኦ ሃይብሪድ ሲስተም የቢዋይዲ ሬሲንግ ዲቪዥን ነው ይህንን የሃይብሪድ ሲስተም የሰራው። አጠቃላይ ፈረስ ጉልበቱ የተሽከርካሪ 430 ነው። ይህን ተሽከርካሪ እንግዲህ ከቶዮታ ሞዴሉ ጋር በምናነጻጸርበት ጊዜ ይህ በጣም እጥፍ የሆነ ጉልበት ያለው ነው። በዋነኝነት ደግሞ ቶርኩ ነው። የተሽከርካሪ እስከ 630 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ከ0-100 ኪሎ ሜትር የተሽከርካሪ ለመድረስ የሚፈጅበት 5.7 ሰከንድ ነው። ይህ እንግዲህ ከሌሎቹ አንጻር በጣም ፈጣን የሚባል ነው። ከሃይሉክስ አንጻር የተሽከርካሪ ከፍተኛ ጉልበት አለው ያልኳቸው ቶዮታ ሃይሉክስ ሃይብሪድ ተሽከርካሪዎች ጥንካሬ ያላቸው፣ ቶርክ አላቸው። ነገር ግን የፈረስ ጉልበታቸው ከተሽከርካሪ ጋር በምናወዳደርበት ጊዜ የቶዮታ ሃይሉክስ ሃይብሪድ ሞዴሎቻቸው 204 የፈረስ ጉልበት ነው። ይህ ደግሞ እንደነገርኳችሁ እስከ 430 የፈረስ ጉልበት ማመንጨት ይችላል። ኦልሞስት ደብል ማለት ነው። ሌላኛው ነገር ደግሞ ሃይብሪድ እኛ ሀገር ላይ በአሁኑ ሰዓት ላይ በጣም ተፈላጊ ነው። ነገር ግን ሃይብሪድ ራሱን የቻሉ አይነቶች አሉት። ፕለጊን ሃይብሪድ የሆነ አለ፣ ማይልድ ሃይብሪድ አለ። ቶዮታ ሃይሉክሶቹ ላይ የምናገኛቸው በዋነኝነት ማይልድ ሃይብሪድ ናቸው። ማለትም ለአንድ አክሰሰሪዎች ለማንቀሳቀስ ሞተሩ ሲነሳ እንዲሁም የተሻለ የነዳጅ አጠቃቀም እንዲኖረው የሚያደርጉ ናቸው። የተሽከርካሪ ላይ የምናገኘው ፕለጊን ሃይብሪድ የምንለው ነው። ፕለጊን ሃይብሪድ በሚሆንበት ጊዜ መኪናው በኤሌክትሪክ ኃይል ብቻ እስከ 100 ኪሎ ሜትር የመጓዝ አቅም ይኖረዋል። ይህ በተለይ በከተማ ውስጥ ብቻ የምንጠቀመው ከሆነ አንዳንድ ቦታዎች፣ ቅርብ ቦታዎች ላይ የምንንቀሳቀስበት ከሆነ 100 ኪሎ ሜትር በኤሌክትሪክ ኃይል ብቻ መጠቀም እንችላለን። ረዘም ያሉት ለምሳሌ ከአዲስ አበባ ሻሸመኔ፣ ሐዋሳ፣ ባህር ዳር፣ መቀሌ፣ አክሱም የትኛውም ቦታ ላይ ብንሄድበት በሃይብሪድ ሞድ በምናደርግበት ጊዜ ደግሞ መኪናው የተሻለ የነዳጅ አጠቃቀምና ረጅም ርቀትን ያለ ሀሳብ እንድንጓዝ የሚያስችላል። ይህም ስንጓዝ መኪናው ምቾቱ እንደጠበቀ መጓዝ ይችላል። አስፈላጊ ሲሆን ደግሞ የማይመቹ መንገዶችን ያለምንም ሀሳብ መጓዝ እንዲችል የሚያደርገው ደግሞ ራሱን የቻሉ ፊቸሮች አሉት። ከነዚህ መካከል የተሽከርካሪ 4 ዊል ድራይቭ ነው፣ 2 ዊል ድራይቭ ምንለው አይደለም። ረዘም ያሉ ጉዞዎችን በኤሌክትሪክ ሞዱ መጓዝ ይችላል። ከዚህ በተጨማሪ ከመሬት ያለው ከፍታ ደግሞ በጣም ሀይ የሆነ ነው፣ ከፍ ያለ ተሽከርካሪ ነው። ከኋላ የመጫን አቅሙ በምናይበት ጊዜ እስከ 1 ቶን የሚያህል ዕቃ የመጫን አቅም አለው።
ከኋላ የመጎተት አቅሙ ደግሞ እስከ 2.5 ቶን የሚያህል እቃ የመጎተት አቅም አለው። ሌላኛው ደግሞ ውሃ ውስጥ ራሱ ከመሬት ያለው ከፍታ ከፍ ያለ ስለሆነ ትንንሽ ወንዞች ላይ በቀላሉ ማለፍ ይችላል የተሽከርካሪ ምንም እንኳን ሃይብሪድ ቢሆንም ማለት ነው። ከዛ በተጨማሪ ደግሞ ትራክሽን ኮንትሮሉ የተሽከርካሪ ላይ ተገጥሞለት የምናገኘው ትራክሽን ኮንትሮል ኢንተሊጀንት ትራክሽን ኮንትሮል የምንለው ነው። ሌላኛው ሃይብሪድ ተሽከርካሪዎች ከሌሎች የናፍጣ መኪኖች የሚለዩባቸው ነገሮች አሉት። በዋነኝነት ቶርክ ማለት አንድ ተሽከርካሪ ከቆመበት ረገጥ ስናደርገው የሚሄድበት ነው። የተሽከርካሪ ደግሞ የተገጠሙለት የኤሌክትሪክ ሞተሮቹ በጣም ፈጣን የሆነ ቶርክ እንዲያገኝ ያደርገዋል። ይህ ደግሞ በማይመቹ መንገዶች ላይ፣ ጭቃዎች ላይ፣ ዳገቶች ላይ ወዲያውኑ መኪናው ያለ ሀሳብ ከቆመበት መንቀሳቀስ ይችላል። እንዲሁም ደግሞ የማይመቹ መንገዶችን በቀላሉ ማለፍ እንዲችል ያስችለዋል። ወደ መኪና ውስጥ ገጽታ ከመግባታችን በፊት ግን ስለ አዶናይስ ካር ሪቪው ትንሽ ነገር ልበላችሁ። አዶናይስ ካር ሪቪው የሚለው ዩቲዩብ ቻናላችን በዋነኝነት የአውቶሞቲቭ መረጃዎችን ነው የምንሰጣችሁ፣ እንዲሁም ደግሞ የማማከር አገልግሎቶችን ነው የምንሰጠው እንጂ የራሳችን መሸጫ ያለን አይደለም። የተለያዩ ሰዎች እየደወላችሁ የጠየቃችሁ ነበረ። እኛ መኪና አንሸጥም፣ የማማከር አገልግሎት እንዲሁም ደግሞ በአሁኑ ሰዓት ላይ አስፈላጊና ወሳኝ የሆነውን የአውቶሞቲቭ ተሽከርካሪዎች የትኛውም የነዳጅ እንዲሁም የኤሌክትሪክ ተሽከርካሪዎችን አዲስ ይሁን ያገለገለ ከግዢ በፊት ያለውን ፕሪ ዴሊቨሪ ኢንስፔክሽን የሚለውን አገልግሎታችን በጣም ተወዳጅ እየሆነ ነው። የተለያዩ ተሽከርካሪዎችን እየፈተሽን እንገኛለን። ከትንንሽ ተሽከርካሪዎች ጀምሮ እስከ ትልልቅ ተሽከርካሪዎችን በአሁኑ ሰዓት ላይ የፍተሻ አገልግሎት እየሰጠን የምንገኝ ሲሆን እኛ ጋር የምታገኙት የፍተሻ አገልግሎት ከሌሎቹ ለየት የሚያደርገው ነገር ሙሉ ለሙሉ ተጠያቂነት አለው። እኛ የምንሰጣችሁ ወረቀት መኪናውን ከገዛችሁ በኋላ ለቀጣዩ ሰው ራሱ ለመሸጥ ብትሞክሩ ያለምንም ሀሳብ መኪናው ምንም አይነት አደጋ ሳይደርስበት ምንም ነገር ሳይሆን ከሆነ ያንን አሳይታችሁ በቀላሉ መሸጥ መገበያየት እንድትችሉም የሚያስችላችሁ ነው። ስለዚህ እንደዚህ አይነት አገልግሎቶችን ማግኘት የምትፈልጉ ከሆነ ከስር በምታገኙት ስልክ ቁጥር ይደውሉልን። እኔ BYD እውነት ለመናገር በውስጣዊ ገጽታቸው በጣም ከሚመቹኝ ተሽከርካሪዎች መካከል አንዱ ነው። እንደምታውቁት ከ10 ምናምን በላይ BYD ተሽከርካሪ ሪቪው ሰርተናል። ከነሱ መካከል የሚደብር ምንላቸው በጣም ጥቂት ናቸው። ይህ ተሽከርካሪ ደግሞ ከፍ ካሉት ሞዴሎች መካከል አንዱ ነው። ውስጣዊ ገጽታው ላይ ወደ ውስጥ ገቡ ይህ ተሽከርካሪ ባለ 15 ኢንች ተች ስክሪን አለው። ዲጂታል ኢንስትሩመንት ክላስተር ነው ያለው። አንዳንድ አሁን ኃይሉ ተሽከርካሪዎች ሀፍ ናቸው። እነዚህ አናሎግም ዲጂታልም አንድ ላይ የሆኑ ይሄ ግን ሙሉ ለሙሉ ዲጂታል የሆኑ ናቸው። አዳስ ሲስተም ማለትም ድራይቪንግ አሲስት ሲስተሞች ሙሉ ለሙሉ የተሟሉለት ተሽከርካሪ ነው። ይህ BYD ሻርክ የምንለው ተሽከርካሪ ራዳር አለው፣ ካሜራ አለው። እነ ተሽከርካሪዎች ደግሞ ሶፍትዌራቸው ራሱ በጣም ሪሞትሊ አፕዴት መደረግ ይችላሉ። 360 ካሜራ ተከትቶላቸዋል። የትኛውም ጠባብ ቦታ ላይ ብትገቡ እንኳን መኪናውን ያሽከረከራችሁ ሌላ ተሽከርካሪ ደርቧችሁ ሊያልፍ በተለይ ሃይዌይ ላይ የሚደርሱ አደጋዎች ሳትተያዩ በከፍተኛ ፍጥነት የሄዳችሁ እንኳን እንደዚህ አይነት አደጋ እንዳይደርስ ብላይንድ ስፖት ሞኒተሪንግ አለው፣ ትራፊክ አሲስት አለው። ስልካችሁን ማይመች ቦታ ላይ ሆናችሁ ዋየርለስሊ ቻርጅ ማድረግ ስላላችሁ ረጃጅም ጉዞዎችን ስታሽከረከሩ ደግሞ ወንበሮቹ ቬንቲሌትድ ሲት አላቸው። ይህንን በዋነኝነት ከሀይሉ ተሽከርካሪ ጋር የምናወዳደር ከሆነ በውስጣዊ ገጽታ ምንም አይገናኙ። እንደምታውቁት ቶዮታ ሀይሉ ተሽከርካሪዎች ውድ ናቸው፣ ግን እንደነዚህ አይነት ፊቸሮችን አብዛኞቹ አያሟሉ። ከዚህ አንጻር BYD ሻርክ የምንላቸው ከዚህ በዚህ አማካኝነት ከቶዮታ ሃይሉክስ በውስጣዊ ገጽታ እጅግ የተሻሉ ያደርጋቸዋል። ኢትዮጵያ ውስጥ ብዙ ጊዜ ያላየሁት ነገር ግን ውጭ ሀገራት ላይ በጣም የተለመደ ነገር አለ። ሙሉ ለሙሉ ኤሌክትሪክ የሆኑ እንዲሁም ሃይብሪድ የሆኑ ተሽከርካሪዎች ላይ ይህ ምንድነው አርቲፊሻል ፓወር አውትፑት የሚባል አለ። ለምሳሌ እናንተ ለስራ ከከተማ ወጣችሁ ነገር ግን የማይመች ቦታ ላይ ብትቆሙ ቡና መጠጣት ብትፈልጉ ምን ብትሉ እነዚህ ቡና ማሽኖችን ሌሎች ነገሮችን ከያዛችሁ ያችን ራሷ ላይ ሶኬቷን ሰክታችሁ መጠቀም የሚያስችላችሁ ነው። እንደዚህ አይነት ፊቸሮች የምታገኙት በጣም ጥቂት የሆኑ ተሽከርካሪዎች ነው ከተማ ውስጥ። ከነዚህ መካከል ፎርድ F-150 ላይትኒንግ አለ። ይሄኛው ደግሞ ሁለተኛው ተሽከርካሪ እንደሚሆን ይታሰባል። እነዚህ ተሽከርካሪዎች ታዲያ ዋጋቸው ነው በዋነኝነት መወዳደሪያ። እንደምታውቁት ሀገራችን ላይ ፕራይስ ሴንሲቲቭ የሆነ ማርኬት ነው ያለን። ስለዚህ በፕራይሱ በምናይበት ጊዜ እነዚህ ተሽከርካሪዎች ዋጋቸው 19,500,000 ብር ነው በካሽ እየተባሉ ያሉት። ቶዮታ ሃይሉክሶቹ ኦልሞስት ወደ 21 ሚሊዮን አካባቢ ነው። ትንሽ ነው የዋጋ ልዩነታቸው። ነገር ግን ከዚሁ ጋር አብሮ መታየት ያለባቸው ነገሮች አሉ። መኪኖቹ ስፔር ፓርት የት እናገኛለን የሚል ጥያቄ ብዙ ሰው የሚያነሳው ነው። ይህ ግን ያን ያህል ሊያሳስባቸው አይገባም። ምክንያቱም ለቶዮታ ተሽከርካሪዎችን በዋነኝነት ሀገራችን ላይ የሚያመጣው ሞይንኮ ነው። የBYDም ደግሞ ዋነኛ የስፔር ፓርት አቅራቢ የሆነው ሞይንኮ ነው። ሰርቪስን ብትሉ ሞይንኮ ሰርቪስ ያደርጋቸዋል ተሽከርካሪዎችን። ሪሴል ቫሉያቸው ደግሞ ያው የBYD የሪሴል ቫሉ በአሁኑ ሰዓት ላይ እያያችሁ ትገኛላችሁ። እንኳን የስራ ተሽከርካሪዎቹ አይደለም ትንንሽ ለቤት አገልግሎት ተብሎ የተገዙ ተሽከርካሪዎች ራሱ በአንዴ ምን ያህል እጥፍ እየተሸጡ እንደሆነ የሚያሳይ ነው። እንዲሁም
በሌሎች ሀገራት ላይ ያለው የኤሌክትሪክ መኪና ሪሴል ቫልዩ እና ኢትዮጵያ ውስጥ ያለው የኤሌክትሪክ መኪና የሃይብሪድ መኪና ሪሴል ቫልዩ በጣም የሚለያይ ነው። ሪሴል ቫልዩአቸው በጣም ሀይ የሆኑ ተሽከርካሪ። ታዲያ ይህ ተሽከርካሪ ለየትኛው ማህበረሰብ ይሆናል ብለን በምናይበት ጊዜ በዋነኝነት ኮንትራክተሮች፣ ቢዝነስ ያላቸው ሰዎች፣ ከከተማ ብዙ ጊዜ የሚመላለሱ ከአንድ ከተማ ወደ ሌላ ከተማ፣ እንዲሁም ነው ፒክአፕ ተሽከርካሪዎችን እንደ ቅንጦትም የምትፈልጉ ከሆነ እንዲሁም ደግሞ ያ ቅንጦት ከጥሩ የነዳጅ አጠቃቀም እንዲሁም በኤሌክትሪክም መጠቀም የምትፈልጉ ከሆነ እነ ተሽከርካሪዎች ተመራጭ ናቸው። ይህ ተሽከርካሪ ካለው ደግሞ ከ430 የፈረስ ጉልበት እንዲሁም የሃይብሪድ አጠቃቀሙ ተወዳዳሪ የሆነ ዋጋው እንዲሁም ደግሞ የተሽከርካሪ በዋነኝነት ሀገራችን ላይ ያለውን ቶዮታ ሃይሉክስ ጋር በሚወዳደርበት ጉልበቱ፣ ጥንካሬው እንዲሁም ደግሞ የስፔር ፓርት አቅራቦቱ የተሽከርካሪ ያለምንም ጥያቄ ለቶዮታ ሃይሉክስ ተወዳዳሪ የሆነ ተሽከርካሪ ነው ማለት እንችላለን። ይህ ቪዲዮ ከተመቻችሁ እንግዲህ በቀጣይም ሌሎች ከመኪና ጋር የተገናኙ ኢትዮጵያ ውስጥ የመኪና ሪቪው ብቻ የሚሰራ ቻናል መከታተል ፈልጉ ከሆነ ይህንን ቻናል ፎሎ አለማድረግ፣ ሰብስክራይብ አለማድረግ እንዲህ ንፉግነት ነው የሚሆነው። ስለዚህ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።